ክቡራና ክቡራት እንደምን ቆያችሁ፣ እንደምን አረፈዳችሁ፣ እንደምን አመሻችሁ። በያላችሁበት የሰዓት ልኬት ሰላማችሁ ይብዛ። ከልቤ አከብራችኋለሁ፣ እወዳችኋለሁ። እምነት፣ እውነት፣ ዕውቀት፣ ማስተዋል፣ አመክንዮ ሰውን ነፃ ያወጣሉና ሁልጊዜ ከነዚህ የጥበባዊ ጉዞዎች ጋር እንድትጓዙ ሐሳብ አስተያየቴን እሰጣችኋለሁ። እንግዲህ ስለ ቤርሙዳ ትራያንግል ተከታታይ መርሃ ግብርን ያቀረብኩላችሁ ነበረ። በጣም ብዙ አስተያየቶች እያየሁ ነው። በጣም አመሰግናለሁ። አንዳንዶቻችሁ የምትሰጡት አስተያየት ደግሞ በጣም ይገርማል። ደስ ብሎኛል። ለማንኛውም ግን ዛሬ ክፍል 4 ስለ ቤርሙዳ ትራያንግል ይዤላችሁ ቀርቤያለሁ። በመጀመሪያው መርሃ ግብራችን ላይ ስለ ቤርሙዳ ትራያንግል ስለጠፉት መርከቦች፣ አውሮፕላኖች ብዛት አይተናል። ክፍል 2 ላይ ይመስለኛል ስለ ቤርሙዳን በጣም አስገራሚ ገጠመኞች አይተናል። ሶስተኛው ክፍል ላይ ደግሞ መላምቶች፣ ለምንድን ነው ቤርሙዳ እነዚህን ሁሉ መርከቦች፣ ሰዎች፣ አውሮፕላኖች የውሃ ሽታ ያደረገው? መላምቶችን አይተናል። በዛሬው በክፍል 4 መርሃ ግብራችን ላይ ግን ሎጂካል የሆኑት መላምቶችን ደግሞ እንቆቅልሾቹ በየጊዜው ይፈታሉና ሎጂካሎች እናነሳለን። አመክንዮአዊ ማለት ነው እንግዲህ ምክንያታዊ የሆኑ ናቸው። የመጀመሪያው እንግዲህ ባለፈው ጊዜ ስለ ዩኤፍኦ ሊሆን ይችላል የወሰዷቸው ሚል ነገሮች አይተናል። የባህር አውሬዎች ሊሆኑ ይችላሉ፣ የአየር ሁኔታ መዛባት ሊሆን ይችላል፣ ከመሬት በታች የሆነ የመሬት መንቀጥቀጥ ሊሆን ይችላል የሚሉ ነበር። አሁን ግን ማነሳላችሁ ሎጂካል የሆኑ መላምቶች ናቸው። የመጀመሪያው ሚቴን ጋዝ የሚል መላምት ነው እና እንግዲህ ሳይንቲስቶች ወይም በዚህ ጥናት ውስጥ ያሉ ስለ ሚቴን ጋዝ ሲናገሩ ከጥልቁ የውቅያኖስ ወለል ስር በሚፈጠሩ ቀዳዳዎች የሚቴን ጋዝ ይወጣል ነው የሚሉት። እንግዲህ ከውቅያኖስ ወለል ስር በሚፈጠሩ ቀዳዳዎች የሚቴን ጋዝ ይወጣል እና ይህ ጋዝ ደግሞ ወደ ውቅያኖሱ ወይም ወደ ባህሩ ውጫዊ አካል ላይ የሚወጣ ሲሆን በጣም ብዙ ከሆነ ቀዳዳ ወይም ክፍተት ነገር ይፈጥርና ውሃውን ይተካዋል ነው። ስለዚህ አንድ መርከብ በዚህ ክፍተት ይፈጠራል፣ በሚቴን ጋዙ ምክንያት ነው፣ ውሃውን ይሞላዋል ነው ሐሳቡ። እና በተፈጠረው የባህር አካል ላይ ሲያልፍ ማለት ነው የውሃ ቦየንሲ ኃይል ወይም ቦየንሲ ፎርስ የሚሉ ስለማይኖር መርከቡ በፍጥነት ይሰምጣል። ስለዚህ ከቤርሙዳ ትራያንግል በስተጀርባ ያለው እንቆቅልሽ የሚቴን ጋዝ ነው የሚል ነው። እንደውም በዚህ ላይ የተመራመሩት የሚናገሩት ምንድነው የሚቴን ጋዝ ባህሩን አልፎ ወደ ከፍታ ሰማይ መውጣት ስለሚደርስ ምናልባትም የሚያልፉትን አውሮፕላኖች ሁሉ በተፈጠረው ክፍተት ውስጥ በፍጥነት እንዲገቡ ያደርጋቸዋል። ቀዳዳ ነው፣ ይገባሉ የሚል አንድ መላምት ቀርቧል። በጣም አሳማኝ ይመስላል፣ ግን ሌሎች ደግሞ አይደለም የሚሉት አሉ። ግን ሎጂካል ከሆኑት መላምቶች አንደኛው ይሄ ነው እና ሚቴን ጋዝ ነው። ሁለተኛው ደግሞ ሀሪኬን ነው። ይሄ ደግሞ አውሎ ነፋስ ጋር ተያይዞ የሚነገር ነው። በጣም ትልቅ ጉልበት ያላቸው ታውቃላችሁ፣ ትሮፒካል ክልል ስቶርሞች አሉ። እነዚህ ከባባድ ኢትዮጵያ አናቅም፣ ግን በባህር ማዶ በጣም የሚታወቁ የተለያዩ ስም የሚሰጣቸው አውሎ ነፋሶች አሉና እነዚህ አውሎ ነፋሶች መርከቦችን፣ አውሮፕላኖችን እንዲሰጥሙ ያደርጋል የሚል አንድ ትልቅ መላምት፣ ሎጂካል የሆነ መላምት ተሰጥቶበታል። ይሄም አንዱ ምክንያት ሆኗል አሁን በዘመናችን። ሶስተኛው ደግሞ ሮግ ሞገድ ወይም ሮግ ዌቭ የሚባል ነው። ይሄ ደግሞ ምንድነው? ይሄ ከባድ ሞገድ ሲሆን ያለምንም ማስጠንቀቂያ መርከቦችን እንዲሰጥሙ ማድረግ የሚችል የሮግ ሞገድ አንዱ ምክንያት ነው። ለብዙ ሺዎች የሚቆጠሩ ሰዎች መሞት፣ መርከቦች መጥፋት፣ አይሮፕላኖች መሰወር ምክንያት የሆነው የሚል ነው የአንዳንዶቹ ተመራማሪዎች ምልከታ። በተለይ እስከ 1995 አካባቢ አሁን የማይከሰቱ የሚል አፈታሪክ ሚት የሚባሉ ነገሮች ይታሰቡ ነበር በሳይንቲስቶቹ ጭምር። ግን የሚገርመው የሮግ ሞገዶች ከሱናሚ ጋር አይመሳሰሉም። ምክንያቱም ሱናሚ ባህር ላይ ካለው መርከብ ይልቅ ብዙ ጉዳት የሚያደርሰው የባህር ዳርቻ ከደረሰ በኋላ ያጥለቀልቃል። ይሄ ስለዚህ ሮግ ዌቭ ነው አንዱ የሚል ሞገድ ነው የሚል ነው አንደኛው መላምት። እንግዲህ የሚቴን ጋዝን አይተናል፣ ይሄን አይተናል፣ የተለያዩ አውሎ ነፋሶችን አይተናል። ሌላው ደግሞ ሄክሳጎናል ክላውድስ የሚባሉ በተለይ ባለ 6 ማዕዘን ደመናዎች
የሚል ነው። እነዚህ ናቸው ይሄንን የፈጠሩት የሚል ነው አንዳንድ የሳይንቲስቶች ሐሳብ። በተለይ ቲዮሪያቸው የሚያመለክተው ይሄ የቅርብ ጊዜ ጽንሰ ሐሳብ የሚባለው ነው። ይህ ደመና እንግዲህ ባለ 6 ማዕዘን ቅርጽ ሲሆን በሰዓት 170 ማይል ይበራል፣ ይከንፋል። የሚከንፍ ነፋስን ያስገኛል። 170 ማይልስ የሚበር ነፋስን ያስገኛልና ስለዚህ ፈጣን ነፋስ ምን ይባላል? የአየር ቦምብ ይባላል። ፍጥነቱን ነውና ከኃይለኝነቱ የተነሳ እንግዲህ መርከቦችን፣ አውሮፕላኖችን ከጥቅም ውጪ ስለሚያደርግ ይሄ ሊሆን ይችላል ባለ 6 ማዕዘን ደመና ሄክሳጎናል ክላውድስ ነው የሚል አንዱ እሳቤ በዘመናችን መጥቷል። እንግዲህ ባለ 6 ማዕዘን ደመና ያው በራዳር ሳተላይት ፎቶ የተነሳ ነው። እንደሚታወቀው በውቅያኖስ አካል ከ20 እስከ 50 ማይል ስፋት ይዞ የሚገኝ ነው። እንግዲህ ሳይንስ ቻናል ነው ይሄንን የምርምሩን ውጤት ይፋ ያደረገው። ይሄ እንግዲህ ሎጂካል የሆኑትን እሳቤዎች ነው ክቡራን ተመልካቾቻችን የማቀርብላችሁ። ከተፈጥሮ ውጭ የሆኑ ደግሞ ሱፐርናቹራል መላምቶችን ነው አሁን የምናነሳው። ስለ ቤርሙዳ መሰወር ደግሞ ከተፈጥሮ በላይ ይሄ በጣም አስገራሚ ነው። አንደኛው ፖርታል ወይም ቮርቲሲስ ቅድም አይ ቲንክ ክፍል 3 አካባቢ ይመስለኛል አንስተናል። ፖርታልና ቮርቲሲስ። ፖርታል ማለት መግቢያ በር በሉት፣ ወደ አንድ ነገር የሚወስድ በር ብላችሁ አስቡት። ቮርቲሲስ ደግሞ በፍጥነት የሚሽከረከር ውሃ ወይም ነፋስ መሀሉ ላይ የሚሰራው የቱቦ ወይም ቱቦ አይነት ቀዳዳ ብላችሁ አስቡት ቮርቲሲስ። እና ስለዚህ ቤርሙዳ ትራያንግል አሁን ሱፐርናቹራሉን ነው ሎጂካሉን ጨርሰናል። ከተፈጥሮ በላይ የሚለውን ነው እና ወደ ሌላ ስውር ዓለም ወይም ዳይሜንሽን መሸጋገሪያ ነው፣ ወደ ሌላ ዓለም መሸጋገሪያ ነው የሚል ወይም ወደ ሌላ ዩኒቨርስ እንግዲህ ወደ መልቲቨርስ ሊሄዱ ነው ማለት ነው። እንግዲህ ፖርታል ወይም ቮርቲሲስ ነው ብለው የሚያምኑ ተመራማሪዎች አሉ። የእነሱም ጥናት ማቅረብ ተገቢ ነው ብዬ አምናለሁ። እና ስለዚህ እነዚህ አውሮፕላኖች ወይም መርከቦች በእነዚህ ቀዳዳዎች ወይም ፖርታሎች ወይም በሮች ካለፉ ተጠቂ ይሆናሉ። ወደ ሌላ ዓለም ነው የሚሄዱት፣ ወይም ወደ ረቀቀው ዓለም ወይም ወደማይታየው ዓለም ነው የሚሉት። እና የዚህ ሐሳብ ራሱን ደጋፊዎች አሉ። እና እነዚህ ውስጥ ዓለም ውስጥ ከተገባ በጊዜ ቀስት ወደ ኋላ እንዲጓዙ ያደርጋቸዋል። እና አውሮፕላኖቹም ስብርባሪውም የመርከቡም ስብርባሪውም የአውሮፕላን ስብርባሪ አለመገኘቱ በዚህ በር አልፈው ወደ ሌላ ዓለም ስለሚሄዱ ነው የሚሉ ጥናት አቅራቢዎች አሉ። ይሄ ደግሞ ሱፐርናቹራል የሆነው ከተፈጥሮ በላይ ሆነው ስለ ቤርሙዳ ትራያንግል እንቆቅልሽ ነው። ሌላው ደግሞ